ሰላም ውድና የተከበራችሁ የታማኝ ሚዲያ ቤተሰቦች፣ አሁን የደረሱን ሰበር መረጃዎች አሉ። የሶማሌው ክልል ፕሬዝዳንት አቶ ሙስጠፌ መሐመድ እንዲገደሉ ያዘዙት ግለሰብ መጨረሻ፣ ከኮሮና ቫይረስ ጋር በተያያዘ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያስተላለፉት ጥብቅ ውሳኔ፣ እንዲሁም ከአባይ ግድብ ጋር በተያያዘ የወጡ መረጃዎችን ይዘናል። አብራችሁን ቆዩ። ይህ ታማኝ ሚዲያ ነው። አቶ ሙስጠፌ እንዲገደሉ አዘዋል የተባሉት ግለሰብ ተያዙ። የሶማሌ ክልል ምክትል ርዕሰ መስተዳድር በሆኑት በአቶ ሙስጠፌ መሐመድና በሌሎች የክልሉ ተወላጆች ያልሆኑ ወይንም ነፍጠኛ ናቸው በተባሉ ሰዎች ላይ የግድያ መልእክት አስተላልፈዋል የተባሉት ግለሰብ ተያዙ። የኦጋዴን ብሔራዊ ነጻ አውጪ ግንባር ማዕከላዊ ኮሚቴ አባል ጋፍዲድ ካሊፍ የተባሉት ግለሰብ የክልሉን ምክትል ፕሬዝዳንት ጨምሮ ሌሎች ሰዎች ላይም ጥቃት እንዲፈጸም በማህበራዊ ሚዲያ መጻፋቸውን ተከትሎ ነው በቁጥጥር ስር ያሉት። የካቲት 26 ቀን 2012 ዓ.ም የተከበረው የካራማራ ድል በዓልን አስመልክቶ በማህበራዊ ሚዲያ ተቃራኒ ሀሳቦች ሲንጸባረቁበት ነበር። የድል በዓሉን ምክንያት በማድረግ ህይወታቸውን ለከፈሉት ጀግኖች ምስጋና ያቀረቡት አቶ ሙስጠፌ ሀሳባቸውን በማህበራዊ ድረገጽ አስተላልፈው ነበር። የአቶ ሙስጠፌ መልእክት ተከትሎ የሶማሌ ክልል ምክትል ርዕሰ መስተዳድር እንዲገደሉና ነፍጠኛ ናቸው በተባሉ የክልሉ ነዋሪዎች ላይ ጥቃት እንዲፈጸም በፌስቡክ ያዘዙት ጋፍዲድ ካሊፍ ማክሰኞ መጋቢት 1 2012 ዓ.ም በቁጥጥር ስር መዋላቸው ተሰምቷል። የግንባሩ ማዕከላዊ ኮሚቴ አባል የሆኑት ጋፍዲድ በፌስቡክ ገጻቸው ላይ መልእክቱን በሶማሊኛ ቋንቋ ካሰራጩ በኋላ እንዳጠፉት ተገልጿል። ነገር ግን መልእክቱን ያስቀሩት ወይንም ስክሪንሻት ያደረጉት ሰዎች ጉዳዩን መቀባበላቸው ተከትሎ በርካቶችን ስጋት ውስጥ እንደከተታቸው ተጠቁሟል። አቶ ጋፍዲድ በማህበራዊ ገጻቸው እንዳሉት በህዝቡ የማይታመን ፕሬዝዳንት የህዝቡ ችግር ነው። ሰላዮቹና አማራዎች ህዝቡ እንዲያሸማቅቁ ፕሬዝዳንቱ ፈቅዶላቸዋል። ወንድማችን እኛ ላንተ ቅርብ ነን፣ ነገር ግን ወደኛ አትቅረብ በማለት ማክሰኞ ዕለት በማህበራዊ ሚዲያ መልእክት አስተላልፏል። የሶማሌ ክልል ምክትል ርዕሰ መስተዳድር በማህበራዊ ሚዲያ ሰኞ ዕለት የካቲት 30 2012 ዓ.ም ባስተላለፉት መልእክት የሚከተለውን ብሏል። ታሪካዊና የፖለቲካ ክርክሮች በብዙ ሀገራት የተለመዱ ናቸው። እዚህም እንደዚሁ ነው። የመንግስት ዋነኛ ዓላማ ዜጎችን መርዳት ነው። የሶማሌ ህዝቦችን ፍላጎት በጽንፈኝነትና ዘረኝነት ማሳካት አይቻልም ካሉ በኋላ አያይዘውም ውይይቶቹ በሰላማዊና በሰለጠነ መንገድ እንጂ ጥላቻን በማሰፋት የሚካሄዱ መሆን አይኖርባቸውም በማለት ተናግረዋል። የጥላቻ ነጋዴዎችን ከፈጠርን እነዚህ የጥላቻ ነጋዴዎች በየማህበራዊ ሚዲያው ያስፋፉታል። ይሄ እንዳይፈጠር ደግሞ መስራት ይገባል በማለት አስጠንቅቀዋል። ሀሳባቸውን ሲያጠናክሩም በሀሳብ መግባባት ካልተቻለ ደግሞ በመቻቻል መጠናቀቅ አለበት። ነገር ግን በህዝቦች መካከል ግጭትና ቅራኔን ለማስነሳት የሚሰሩ የጥላቻ ነጋዴዎች በማህበራዊ ድረገጾች ከሚያሰራጩት የጥላቻ ተግባር እንዲቆጠቡ እንመክራለን ብለዋል። አቶ ሙስጠፌ ሀሳባቸውን ሲቀጥሉ አማራ፣ ሀበሻ፣ ነፍጠኛና የመሳሰሉት ቃላት መጠቀም አደገኛ ነው። አንድ የተወሰነ ብሔር ወይንም ህዝብን ለጥቃት ሊያጋልጡ ይችላሉ። በርካታ ህዝብ ወይንም ሁሉም ሰው የአንድ የፖለቲካ አጀንዳ አራማጅ አድርጎ መውሰድም ስህተት ነው። የፖለቲካ ፓርቲ መተቸት ይቻላል፣ ነገር ግን ህዝብ የማይወክል ሀሳብ ማንሳት ትክክል አይደለም ብለዋል። በመጨረሻም በዚህ አይነት ድርጊት የሚሳተፉ ግለሰቦችን ተጠያቂ ለማድረግ እንደሚሰራ ያስታወቁት አቶ ሙስጠፌ ሀሳባቸውን እንዲህ በማለት አስታውቀዋል። እንዲህ አይነት ነገሮች ሲገጥሙን በአዲሱ የጥላቻ ንግግር ህግና ደንብ መሰረት የሚያሰራጩትን በህግ አግባብ እንጠይቃለን። የሶማሌ ክልል ህዝብ ፍላጎት ጥላቻን ማስፋፋት አይደለም ሲሉ ጠንከራ ያለ ሀሳብ በማህበራዊ ገጻቸው አስተላልፈዋል። አቶ ጋፍዲድ የማህበራዊ አንቂ ወይም አክቲቪስት ሲሆኑ በርካታ መልእክቶችን በማህበራዊ ሚዲያ በማጋራት ይታወቃሉ። በተጨማሪም የኦብነግ ማዕከላዊ ኮሚቴ አባል ናቸው። በጉዳዩ ላይ ተጨማሪ መረጃ ለማግኘት ፍትህ መጽሔት ለክልሉ ኃላፊዎች ያደረገው ተደጋጋሚ ጥረት ሳይሳካ ቀርቷል። ባለፈው ሳምንት የደጋ ሀቡር ጠቅላላ ሆስፒታል ሜዲካል ዳይሬክተር የሆኑት የአቶ ሙስጠፌ ወንድም አቶ አብድራህማን መሐመድ የግድያ ጥቃት እንደደረሰባቸው በፍትህ መጽሔት 7ኛ እትም ላይ ማውጣታችን የሚታወስ ነው። ከዚህ ቀደም እንዲሁ በአቶ ሙስጠፌ ቤተሰብ ላይ ተደጋጋሚ ጥቃት እንደተፈጸመባቸው ይታወሳል። ይሄ ሁሉ ችግር የተጋረጠባቸው ምክትል ርዕሰ መስተዳድሩ በክልሉ ባመጡት ለውጥ ከፍተኛ አድናቆት የተቸራቸው መሆኑ ሁሉንም የሚያስማማ ጉዳይ ነው። አሁን ወደ ኮቪድ-19 ዘገባዎች እንለፍ። በኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት በመላ ዩናይትድ ስቴትስ ብሔራዊ የአጣዳፊ ጊዜ ሁኔታ እንዲሆን ፕሬዚደንት ዶናልድ ትራምፕ በማወጃቸው ወረርሽኙን ለመቆጣጠር የሚያስችል ብሔራዊ ድጋፍ መልቀቅ የሚያስችል ፌዴራል ምላሽ መጀመሩ ታውቋል። ፕሬዚደንቱ ትናንት ከሰዓት በኋላ ከዋይት ሃውስ በሰጡት ጋዜጣዊ መግለጫ ይህንን አደጋ እናሸንፈዋለን ብለዋል።
ፕሬዚደንቱ ትናንት የወሰዱት እርምጃ ከፌዴራሉ የአደጋ ጊዜ ፈንድ በቢሊዮኖች ዶላሮች የሚቆጠር ገንዘብ ማውጣት የሚያስችል ሲሆን ለአስቸኳይ ጊዜ ሁኔታው ሰራተኞች፣ ለሕክምና አገልግሎቶች አቅርቦቶች፣ ለሙከራዎችና ለክትባት ዝግጅትና ስርጭት ከሚውለው ወጪ 75 ከመቶ በፌዴራል መንግስት እንዲሸፈን እንደሚያደርግ ታውቋል። ስቴቶች ለምላሹ የሚያውሉት እስከ 50 ቢሊዮን ዶላር እንደሚለቀቅላቸው ተገልጿል። የወረርሽኝ ባለሙያዎችና አጥኚዎች እያወጡ ባሏቸው ስጋቶቻቸው በቅርብ ጊዜ ውስጥ የመላ ሀገሪቱ የጤና ተቋማት በኮቪድ-19 ምክንያት ሊጨናነቁ እንደሚችሉ እያስጠነቀቁ ነው። ፕሬዚደንት ትራምፕ ባለፉት 3 ዓመታት ውስጥ 5 የተለያዩ ብሔራዊ የአስቸኳይ ጊዜ ሁኔታዎችን አውጀዋል በሀገሪቱ ላይ። የኮሮና ቫይረስ ማዕከል በመሆን አውሮፓ ቻይናን መተካቷን የዓለም የጤና ድርጅት WHO አስታወቀ። በአሁኑ ጊዜ አውሮፓ ውስጥ በየዕለቱ እየተመዘገቡ ያሉት አዳዲስ ለቫይረሱ የመጋለጥ ሁኔታዎች ቻይና ውስጥ በነበረ ጊዜ ይመዘገብ ከነበረው መብለጡን፣ ቻይና ውስጥ ወረርሽኙ በከፋና በተፋጠነ ሁኔታ እየተስፋፋ በነበረ ጊዜ ማለት ነው መብለጡን የWHO ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ትናንት ለጋዜጠኞች ተናግረዋል። ኢጣሊያ ውስጥ ብቻ ባለፉት 24 ሰዓታት ውስጥ ለኮቪድ-19 የተጋለጠው ሰው ቁጥር ከ2500 መብለጡና በሀገሪቱ ውስጥ በቫይረሱ የተያዘው ሰው ቁጥር ወደ 17660 ማሻቀቡ ተገልጿል። ስፓኝ ውስጥም ባለፉት 24 ሰዓታት ከ1500 በላይ ቁጥር ያለው ሰው በመጋለጡና አጠቃላዩ ቁጥር ወደ 5700 በመድረሱ ምናልባት ሀገሪቱ የ2 ሳምንታት የአጣዳፊ ጊዜ ሁኔታ እንድታውጅ ሳያደርጋት አይቀርም እየተባለ ነው። ዴንማርክና ፖላንድ ለአብዛኞቹ ተጓዦች ድንበሮቻቸውን ዛሬ የዘጉ ሲሆን ሩሲያም ከኖርዌይና ከፖላንድ ጋር ያሏትን መተላለፊያዎች እንደምትዘጋ እየተናገረች ነው። ጀርመን ውስጥም በተፋጠነው የቫይረሱ መተላለፍ መጠን ሰው እየተላለፈ ባለው ፍጥነት የሞቱ ቁጥርም እየጨመረ መሆኑ እየተዘገበ ነው። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ዋሽንግተን ላይ ሲደረግ የቆየው ድርድር ሶስተኛ ወገኖች ያረቆቁትን የስምምነት ሰነድ ግብፅ ከፈረመችና ኢትዮጵያም ውድቅ ካደረገችበት ዕለት ወዲህ ዜናው የብዙሃንን ቀልብ እንደሳበ ይገኛል። የዚህ ድርድር አጀማመርና ፍጻሜ ለምንና እንዴት እዚህ እንደደረሰ፣ ወደፊትስ ኢትዮጵያ ምን ማድረግ አለባት በሚሉና ሌሎች ተያያዥ ጥያቄዎችን በማንሳት መለስካቸው አመሃ አቶ ፈቅ አህመድን አነጋግሯል። አቶ ፈቅ አህመድ ነጋሽ ይባላሉ። አቶ ፈቅ አህመድ በአሁኑ ጊዜ በምስራቅ ናይል የቴክኒክ አህጉራዊ ጽሕፈት ቤት ዋና ሥራ አስኪያጅ ናቸው። ጽሕፈት ቤቱ የናይል ቤዝን ኢኒሼቲቭ ወይንም የናይል ትብብር መድረክ አንድ ክንፍ ነው። መድረኩ ኢትዮጵያን፣ ሱዳንን፣ ደቡብ ሱዳንንና ግብፅን ይይዛል። አቶ ፈቃ አህመድ ነጋሽ ለአሜሪካ ድምፅ ይህን ቃለ ምልልስ የሰጡት መሥሪያ ቤታቸውን ወይንም መንግሥትን ወክለው እንዳልሆነ አስምረውበታል። አስተያየቶቻቸው ሁሉ እንደ አንድ ባለሙያ በግል የተሰጡ እንደሆነም አስገንዝበዋል። በመጀመሪያ ካቀረብኩላቸው ጥያቄ እንነሳ። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በሦስቱ ሀገሮች መካከል ማለትም በኢትዮጵያ በሱዳንና በግብፅ መካከል የምር በሆነ መልኩ ድርድር መካሄድ የጀመረው ምናልባት ከተሳሳትኩ አርሙኛል፣ በፈረንጆች አቆጣጠር በ2015 ወይም በእኛ ዘመን አቆጣጠር በኢትዮጵያ አቆጣጠር ደግሞ በ2007 ዓ.ም ነበረ። ለመሆኑ እስከ ዛሬ ከስምምነት የተደረሰባቸው ነጥቦች ካሉ ምን ናቸው? ለምንስ ለሚለው ጥያቄ መልስ ማግኘት ይቻላል? እንግዲህ በሁለት መክፈል ይቻላል። አንደኛው የቴክኒክ ውይይት ነው የሚካሄደው። ይህም የቴክኒክ ውይይት የተጀመረው 2011 ነው። በ2011 የግብፅ ፐብሊክ ዲፕሎማሲ መጥቶ ከዛም በመቀጠል የወቅቱ የሽግግር መንግስት ጠቅላይ ሚኒስትር ኢትዮጵያ ድረስ በመምጣት በመቀጠልም የኢትዮጵያ ጠቅላይ ሚኒስትር የወክለ ሚኒስትር አቶ መለስ ዜናዊ ግብፅን በጎበኙበት ወቅት የግብፅ መንግስትና ሕዝብ ባቀረበው ጥያቄ መሰረት መረጃ ይሰጠን ስላሉ በቂ መረጃ እንዲያገኙ በግድቡ ላይ በቂ መተማመን እንዲኖራቸው የቴክኒክ ውይይት ሲካሄድ ነበረ። እስከ ቅርብ ጊዜ ድረስ የቴክኒክ ውይይት ነው ሲካሄድ የነበረው። ይሁን እንጂ በ2015 ለትንሽ ጊዜ ድርድር ተካሂዷል። ያም ቢሆን ለትንሽ ጊዜ ነው የተካሄደው። እሱም የተካሄደው ያው በግብጾች ጥያቄ ነው። ግብጾች በወቅቱ እኛ ስጋት አለን ብለው የግብጽ ስጋቶች ብለው የተወሰኑ ነጥቦችን አንስቶ ነበር። ከዛ በፊትም ያነሱ ነበረ። ሁለቱ ሀገራት
የምንነጋገረው በግድቡ ጉዳይ ላይ ነው እንጂ በግድቡ ቀጥታ ጉዳይ ያልሆኑ ነገሮች ላይ አንነጋገርም ብለው ውድቅ ሲያደርጉ ነበረ። ይሁን እንጂ በ2015 የኢትዮጵያ የውጭ ጉዳይ ሚኒስትርና የግብጽ የውጭ ጉዳይ ሚኒስትር አንድ ላይ ሆነው በሱዳን በኩል የውሃ ሚኒስትር በመሆን በዚህ በግብጽ ስጋቶች ወይም የኛ ስጋት ባሉት ጉዳይ ላይ መነጋገር ተጀመረ። ከ3 ወር ድርድር በኋላ የመርሆዎች መግለጫ ስምምነት ወይም ዲክላሬሽን ኦፍ ፕሪንሲፕል የሚባል ሰነድ ተዘጋጅቶ እንደ አውሮፓ አቆጣጠር ማርች 23 2015 ካርቱም ላይ ተፈርሟል። እንግዲህ በድርድር የተገኘ የመጀመሪያው ውጤት ይሄ ስምምነት ነው። ይህ ስምምነትም በአብዛኛው 10 መርሆችን የያዘው ከ10 ውስጥ 7ቱ ግብጽና ሱዳን ያልተቀበሉትና ያልፈረሙት የናይል ተፋሰስ የትብብር ማዕቀፍ ስምምነት ወይም CFA ከሚባለው የተወሰደ ነው 7ቱ። 3ቱ ግን ከግድቡ ጋር የተያያዙ ናቸው እና ይህ ሰነድ ተፈርሟል። እንግዲህ አንድ በድርድር ተገኘ የሚባለው ይሄ ነው። ከዚያ በኋላ ወደ ድርድር አልተገባም። እንደገና ወደ ቴክኒክ ውይይት ነው የተመለሱት። ይህ የቴክኒክ ውይይት ሲካሄድ ቆይቶ እንግዲህ እንደገና ድርድር የተጀመረው የአሜሪካ መንግስት እንደ አውሮፓ አቆጣጠር ኖቬምበር 6 ዋሽንግተን ላይ 3ቱንም አገራት እንዲገኙ ዓላማው ግልጽ ባልሆነ ሁኔታ እንዲገኙ ብሎ ከጋበዘ በኋላ ያው እዛ ደርሰው ለመደራደር ከተስማሙ በኋላ ነው እንግዲህ ከኖቬምበር ወዲህ ድርድር የተካሄደው። አንድ የቀድሞ የግብጽ ውጭ ጉዳይ ሚኒስቴር ጋዚ የሚባሉ ምክትል ሚኒስቴር ነበሩ ናቸው። እንደሚሉት እነዚህ በአሁኑ ጊዜ 3ቱ ሀገሮች የተስማሙባቸው ነጥቦች አሉ። ቅድም እንግዲህ ተስማምተዋል የሚባል ከሆነ እርስዎ ይነግሩናል። በኢትዮጵያም ሆነ በብዙ የተፋሰሱ ሀገሮች በ1959 ዓ.ም እንደ አውሮፓ አቆጣጠር ግብጽና ሱዳን ምናልባትም እንግሊዝ ማለት ይሻላል የተዋወሉበት ውል የሚያስከብሩ እንደሆኑ ጽፈዋል። በኢትዮጵያ በኩል ይህ እንዴት ነው የምታየው? እንግዲህ እሳቸው አሁን የሚሉት የሚመስለኝ የአሜሪካ መንግስት አርቅቆ ያቀረበው ሰነድ አለ። በዚህ ሰነድ ላይ በተወሰነ ደረጃ ድርድር ተካሂዷል። ብቻል ከመጀመሪያውም ውድቅ ቢደረግና ወደ ድርድር ባንገባ ጥሩ ነበር። ሰነዱ እንደታየ ምንድነው በትክክለኛው የድርድር ሂደት አንድ በጋራ ያልተዘጋጀ ሰነድ ለድርድር ሲቀርብ ወዲያው ተቀብሎ በሱ ላይ ድርድር መጀመር ብዙ ጊዜ አይደገፍም። ምክንያቱም ሰነዱ ውስጥ ግልጽ የሆኑ ጉዳዮች አሉ፣ የተደበቁ በጣም በርካታ ነገሮች አሉ። ከተለያየ አቅጣጫ ነው መታየት ያለበት ሰነዱና እንዲህ አይነት ጉዳዮች ሲቀርቡ የተሻለው አማራጭ ምንድነው? ይሄ ሰነድ መቅረቡ ጥሩ ነው፣ እናመሰግናለን። ግን ወደ ቤት ገብተን ሰነዱን መርምረን ከህዝብ ጋር መክረን ከኃላፊዎች ጋር ዘክረን ምላሽ እንሰጣለን መባል ነው ያለበት። ይሁን እንጂ በተወሰነ ደረጃ ይሄ ሰነድ ለድርድር ቀርቦ ተደራድሮበታል። ምንም ግን የተደረሰበት ስምምነት የለም። ምንም ስምምነት አልተደረሰም። ሰነዱ ያው ውድቅ ተደርጓል። እንደተባለውም ሰነዱ የውሃ ክፍፍል ሰነድ ነው። አሁን የሚካሄደው ድርድር እኔ እስከማውቀው ድረስ የታላቁ ኢትዮጵያ ህዳሴ ግድብ የውሃ አሞላልና ግድቡ ውስጥ የገባው ውሃ የሚለቀቅበት ስርዓት ላይ ነው ውይይቱ የሚካሄደው። ክቡር ጠቅላይ ሚኒስትሩም ሲናገሩ የሰማሁት የተሰጣችሁ የስራ ድርሻ ይሄ ነው፣ ከዛ ባለፈ ማንም ሰው በውሃ ክፍፍል ላይ መደራደር አይችልም የሚል ሲናገሩ ሰምቻለሁ። ሰነዱን አይቼዋለሁ። ሰነዱ ከግድቡ ይሄን ያክል ውሃ ይለቀቃል ይላል። የሚገባው ውሃ ገባም አልገባም ይሄን ያክል ትለቃላችሁ ነው የሚለው። የተባለው ውሃ ካልተለቀቀ እንዲያውም ኢትዮጵያ ላይ ቅጣት ይኖራል፣ የውሃ ቅጣት። ስለዚህ ሰነዱ ኢትዮጵያን የውሃ ባለ ዕዳ በራሳው ውሃ በራሳው ግድብ የውሃ ባለ ዕዳ የሚያረጋት ምናልባትም እንደተባለው ከ1959ም የላቀ። ምክንያቱም እኛ 1959 በነገራችን ላይ ኢትዮጵያ ላይ ምንም የምትለው ግዴታ የለም። ኢትዮጵያ አልፈረመችም፣ ውድቅ አረጋዋለች። ምንም ግዴታ አይጥልብንም። ይህ ሰነድ ግን ከዛም የባሰ ግዴታ እና የውሃ ዕዳ ኢትዮጵያ ላይ የሚጥል ነው። አልተፈረመም፣ ውድቅ ተደርጓል። በአባይ ጉዳይ ላይ በጣም እንደው ሰፋ ለማድረግ በናይል ጉዳይ ላይ ሲሰሩ የቆዩ ሰዎች የታላቁ ህዳሴ ግድብና ከናይል ኢኒሼቲቭ እና እንዲያውም ከናይል ተፋሰስ ሁሉን አቀፍ የስምምነት ማዕቀፍ ውጭ ኢትዮጵያ ድርድሩን መጀመሯ ትክክል አይደለም ይሏል። በዚህ ላይ ያለው አስተያየት ምንድን ነው? እርስዎ? የግብጽ ፐብሊክ ዲፕሎማሲ በሜይ 2011 ነው ወደ ኢትዮጵያ የመጣው።
እንደ አውሮፓ አቆጣጠር። ቀጥሎም የወቅቱ የግብጽ ጠቅላይ ሚኒስትር የነበሩት ሆሳም ሸራፍ ይባላሉ። እሳቸውም ሜይ 2011 ላይ ነው የመጡት ወደ ኢትዮጵያ። ከዚያም መስከረም 2011 ላይ ሰፕተምበር 2011 የኢትዮጵያ ጠቅላይ ሚኒስትር ግብጽን ጎብኝተው ነበረ እና በሶስቱም ጊዜ የግብጽ ጥያቄ ሁለት ጥያቄ ነበረ። ለነገሩ አንድ ጥያቄ ነው ያነሱት፣ ግን በምላሽ ጥያቄዎቹ ወደ ሁለት ሄደዋል። የጠየቁት ጥያቄ ምንድነው? እኛ በግድቡ ላይ በቂ መረጃ ስለሌለን ስጋት አለን። ይህ ግድብ በእኛ ላይ ጉልህ ጉዳት አያድርስ ስለማናውቅ መረጃ ይሰጠን የሚል ጥያቄ ነው የጠየቁት። ኢትዮጵያ መንግስትም በወቅቱ የመለሰው ምላሽ ወደ ናይል የትብብር መድረክና ተመልሳችሁ የናይል የትብብር ማዕቀፍ ስምምነት ወይም ሲኤፍኤም ፈርሙና ስምምነቱ በሚያስገድደው ሁኔታ እሱን ተመርኩዘን ኢትዮጵያ የምትፈልገውን መረጃ ትሰጣችኋለች ብሎ ነበር ጠቅላይ ሚኒስትሩ። እነሱም የሰጡት ምላሽ ሁለት ጥያቄ ነው ያስከተለው። አንደኛው ምንድነው ያሉት? እኛ በአሁኑ ጊዜ ወደ ናይል ትብብር መድረክ ወይም ናይል ቤዚን ኢኒሼቲቭ ለመመለስ ውሳኔ መስጠት የሚችል ቋሚ መንግስት የለንም። በወቅቱ የሽግግር ጊዜ መንግስት ስለነበረ ፓርላማም አልነበራቸውም። ስለዚህ በ3 ወር ውስጥ ፓርላማ ስለምናቋቁም እስከዛ ድረስ አንደኛ ኢትዮጵያ የናይል ተፋሰስ የትብብር ማዕቀፍ ስምምነትን የማጽደቅ ስራ ሂደት ጀምራ ነበረ። እሱን ኢትዮጵያ እንድታዘገይ እነሱ ውሳኔ እስኪሰጡ ድረስ። ሁለተኛ ይሄ የመረጃ ልውውጡ ስለ ግድቡ የጠየቁት መረጃ በሌላ መድረክ ቢሰጣቸው የሚል ጥያቄ ነው ያቀረቡት። ስለዚህ በወቅቱም ኢትዮጵያ ጉዳዩን በቀናአዊነት በማየት ሁለቱንም ተግብራለች። አንደኛ የትብብር ማዕቀፍ ስምምነቱን እነሱ ለ3 ወር ነው ያሉት፣ ቢያንስ በ2 ዓመት ኢትዮጵያ አዘግይታለች የማጽደቁን ሁኔታ። ሌላ መድረክ ያሉትንም የኢንተርናሽናል ኤክስፐርቶች ፓናል ተቋቁሞ ግድቡ ለሶስቱ አገራት የሚሰጠውን ጥቅም እና በታችኛው ተፋሰስ ሀገራት ላይ የሚያደርሰው ጉልህ ጉዳት ካለ ያንን እንዲያይና ለይቶ ለኢትዮጵያ መንግስት እንዲያቀርብ የሚል ዓላማ የያዘ የዓለም አቀፍ ኤክስፐርቶች ፓናል ከሶስቱም ሀገርና ከዓለም አቀፍ ባለሙያዎች ተወጣቶ ይህን ስራ እንዲሰራ አድርጋለች። የኢትዮጵያን ፍላጎት ነበረ በዚህ በናይል የትብብር መድረክ አማካይነት ቢካሄድ። ሱዳንም ያኔ ብዙም አስተያየት ባትሰጥም ኋላ ላይ ሱዳንም ፍላጎት ነበራት። ግብጽ ግን በምንም ተአምር አትፈልግም። ግብጽ በአሁኑ ጊዜ የናይል ትብብር መድረክ አባልም አይደለችም፣ ወጥታለች። ስለዚህ አባል ባልሆንኩበት መድረክ ይህን ጉዳይ ማካሄድ አልፈልግም የሚል አቋም ነው ያላት። ስለዚህ በወቅቱ በልመና ነበረ በዛ በኩል እንዲካሄድላቸው የፈለጉት። አሁን ግን አንገታቸውን ካስገቡ በኋላ ያው በምንም ተአምር በዛ በኩል እንዲሄድ አንፈቅድም የሚል አቋም ነው ያላቸው። ስለዚህ በዛ መሄድ ነበረበት የሚለው አዎ ትክክል ነው፣ በዛ መሄድ ነበረበት። ግን ከግብጽ ጋር አብሮ መሄድ አስፈላጊ እስከሆነ ድረስ ወደፊት ይቻላል ለመግባት ሌላ መድረክም መፍጠሩ ብዙም ጉዳት ያለው አይመስለኝም በበኩሌ። የናይል ኢኒሼቲቭ አባላትን እስካሁን ድረስ በድርድሩ ያሉት እንደውም ራቲፋይ ያደርጉም ሀገሮች አሉ። እነዚህን ሀገሮች ኢትዮጵያ አላስቀየመችም ብለው ያስባሉ? በዚህ ድርድር እንግዲህ ምንድነው በሁለቱ መካከል የሚለዩ ነገሮች አሉ። ምክንያቱም የዚህ አሁን ከግብጽና ሱዳን ጋር የሚደረገው የውሃ ክፍፍል አይደለም፣ ወይንም የውሃ አጠቃቀም ጉዳይ ሳይሆን አንድ ግድብ በታችን ተፋሰስ ሀገራት ላይ ጉልህ ጉዳት ያደርሳል ወይስ አያደርስም የሚለው ላይ ነው መነጋገሪያው። ከዛ እስካላለፈ ድረስ እነሱን የሚያስቆጣቸው ምንም ነገር የለም። ከቅርብ ጊዜ ወዲህ ግን ግብጾች በነገራችን ላይ ለማጋጨት ሲሞክሩ ታይተዋል። ኢትዮጵያ የእናንተን መድረክ ትላ በዚህኛው ከኛ ጋር እየሄደች ነው የሚል በተደጋጋሚ ስነካኩ ይታያል እና አንዳንድ ሀገራትም በተወሰነ ደረጃ ይሄ ነገር እንዴት ነው መታየት አለበት የሚል ነገር ያነሳሉ። ይሁን እንጂ ቀጥተኛ ግንኙነት የለውም። ኢትዮጵያ አሁንም ቢሆን ከግብጽና ሱዳን ጋር የውሃ ክፍፍልን የውሃ አጠቃቀምን በተመለከተ ምንም አይነት ስምምነት ማካሄድ የለባትም። ምክንያቱም ስምምነቱ መካሄድ ያለበት በናይል ተፋሰስ ትብብር ማዕቀፍ ስምምነት አማካይነት ነው። ስምምነቱ የራሱ አካሄድ አለው ይህን በተመለከተ። ስለዚህ በዛ ውስጥ ነው ድርድሩ የሚካሄደው። ከሁሉም በላይ ደግሞ ግብጽና ሱዳን ስምምነቱን ስላልፈረሙ ከነኚህ ስምምነቱን ካልፈረሙ አገራት ጋር ራሱ የውሃ ክፍል ለምሳሌ ማካሄድ ብትፈልግ በዛው ማዕቀፍ ውስጥ ብቻ ነው የምታስኬደው እንጂ የተለየ ማዕቀፍ ይዛ ወደፊት መሄድ ሕጉ ራሱ አይፈቅድላትም። ኢትዮጵያ ደግሞ ስምምነቱን መፈረም ብቻ ሳይሆን አጽድቃለች። እስካጸደቀች ድረስ አገራዊ ሕግ ነው። ይህ አገራዊ ሕግ ስለሆነ በኢትዮጵያ ላይ ያው ተፈጻሚነት አለው። ስምምነቱን ማክበር ግዴታችን ነው። ስለዚህ ምንም አይነት የውሃ ክፍፍል
በዚህ ስምምነት ያልታቀፈ የውሃ አጠቃቀም ወይም የውሃ ክፍፍል ማካሄድ አንችልም።